ጠቅላይ ሚኒስትር አብይ አህመድ ለመላው የእስልምና እምነት ተከታዮች በአረብኛ ቋንቋ ለረመዳን ወር እንኳን አደረሳችሁ መልእክታቸውን አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ወርን መምጣት አስመልክቶ የእንኳን አደረሳችሁ መልእክት በአረብኛ ማስተላለፋቸውን ሁላችሁም ሰምታችኋል፣ አይታችኋል፣ እንዲየተራገበም ስለሆነ አይታችኋል። ናው አንዳንድ ወገኖች ደግሞ የኛ የሆነ ሃይማኖትም እኮ ጾም አብሮን ያዘው ለምንድነው ለዛም ያልተባለው ለምን አረብኛ ሆነ? አትሌቱ አደጋ አድርሶ ከአካይ መሶሩ በራሱ ተጨማሪ ወንጀል ነው። ሰላም ጤና ይስጥልን በሰንዶቃችሁ ሊም በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከታቸው ሁለት ጉዳዮች አሉ። የመጀመሪያ እንግዲህ የአብይ ጾምና የረመዳን ጾምን አስመልክቶ የተነሳው ውዝግብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአብይ ጾም እንኳን አደረሳችሁ ሳይሉ ለረመዳን ጾም እንኳን አደረሳችሁ ብለው ለዛውም በአረብኛ ጽፈው ለሙስሊሞች መልእክት ማስተላለፋቸው ብዙዎች እንግዲህ ተቃውሟቸውን እየገለጹ ይገኛሉ። ብዙ ውዝግብ ተነስቷል። በዚህ ላይ እንግዲህ እኔ ማመለከታችሁ ጥልቅ ብዬ ወደ ውስጥ ገብቼ እውነት ጠቅላይ ሚኒስትር ዶክተር አብይ አህመድ ለአብይ ጾም እንኳን አደረሳችሁ ብለው ለኦርቶዶክሳውያን መልእክት ያስተላለፉት ለመጨረሻ ጊዜ መቼ ነው፣ ከስንት ዓመት በፊት ነው የሚለው ነገር የምንመለከተው ነው የሚሆነው። እንደዚሁም ደግሞ እውነት ለሙስሊሞች እንቀው ሙስሊሞች እንኳን ደስ አላችሁ ያሉ የሚገኙት ወይስ ይሄ በአረብኛ የጻፈው መልእክት በራሱ ሌላ ነገር በውስጡ ይዟል የሚለው ነገርም እንግዲህ ትርጉሙን አብረን የምንመለከት ነው የሚሆነው። ሁለተኛ የምንመለከተው እንግዲህ ስለ ፋይሳል ሌሊሳ ነው። ፋይሳል ሌሊሳ ሰክሮ ጠጥቶ እያሽከረከረ ሰው ገጭቶ ሁለት ልጆችን ገጭቶ ከሁለቱ መሃል እንግዲህ አንደኛው ህይወቱ አልፏል። ነገር ግን እስከ 2 ሰዓት የፋይሳል ሌሊሳ እስር ላይ ሳይውል ኦልሞስት ወደ 4 ቀን አስቆጥሯል። መንግስት አልጠየቀውም እስካሁን ድረስና በዚህም ጉዳይ እንግዲህ እሱን ወንጀል ለመሸፈን እሱ ራሱ ያመነው ወንጀል አደጋውን ያደረሰው ወንድሙ ነበር የሚል ነገር የተነሳ ይገኛል። ነገር ግን ባገኘሁት መረጃ መሰረት አትሌት ፋይሳል ሌሊሳ የዛን ዕለት ወይ ደግሞ አደጋው ባደረሰበት ዕለት ለምን ነበር የሰከረው፣ ምክንያቱም ምን ነበር ለመስከሩ የሚለው ነገርና ምን ነበር የተፈጠረው የሚለው ነገር የምንመለከት ነው የሚሆነው። ሰብስክራይብ ለምንድነው ማታረጉት? አሁን ማርጉ። ወደ አብይ ጾምና ረመዳን ጾም ውዝግብ ደግሞ ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ከመሄዳችን በፊት ወደ ፋይሳል ሌሊሳ ጉዳይ ስንመለከት እንግዲህ እዚህ ጋር የምትመለከቱት ፎቶ የሚያሳየው ፋይሳል ሌሊሳ መኪናውን ገጭቶ ነው እንግዲህ ይዘን የምትመለከቱት። ነጯ መኪና የሱ ናት። በዛ በኩል የምትገኘዋ ደግሞ ፒክአፕ መኪና አለች። በዛች በኩል የምትገኘዋ እሷ ተገጭታለች። እንደምንመለከተው ከሆነ ትላንትን በቪዲዮ ላይ ማሳየት ሞክሬ ነበር የተፈጠረው ነገርና በዚህ መሃል ነው እንግዲህ በዛች መኪና ውስጥ የምትገኙ ወይ ደግሞ በቀይዋ መኪና ውስጥ የሚገኙ ከሁለቱ ህጻናት መሃል እንግዲህ አንደኛዋ አሁን ሞታለች፣ አደጋው የደረሰባት። ፋይሳል ሌሊሳ ግን አልታሰረም እስካሁን ድረስ እንደምናውቀውና እዚች ጋር ለዚህ ነገር ምስክር የሚሆኑ ብዙ አካላት አሉ። የዓይን እማኞች አሉ፣ የህግ አካላት አሉ። እሱ መሳሪያ አጥቶ ማን እንደሆነ አታውቁም ብሎ አስፈራርቷቸው የሄደ እነሱ አሉ። ሶስተኛ ደግሞ ሴኩሪቲ ካሜራ አለ። ከዚህ በላይ ምንም ማስረጃ አያስፈልግም። አሁን እየተባለ የሚገኘው ምንድነው ወንድሙ ነው እንዲሁም እሱ አይደለም ብሏል እየተባለ ይገኛልና ራሱ አምናል። ባይዘው አደጋው ደርሷል አድርሻለሁ ግን ተሰበላል ምናምን ነገር ያለው በኦሮምኛ መጽሐፍ ጽሑፍ ላይ አደጋ ነው ጀስት እንጂ አውቄ አይደለም ያደረስኩት፣ አርሻለሁ ግን አውቄ አይደለም ያደረስኩት የሚል ነገር አሳልፏል። ለሱ እንግዲህ ጥብቅና የሚቆሙ አካላት መጥተው አይ ወንድሙ ነው የገጨው ብለው ወንድሙ ድሃ ነው እሱ ሀብታም ነው፣ ስለዚህ ጉዳዩን ወንድሙ ላይ አላከው ወንድሙን እስር ቤት ለመክተት የሚያስደርግ አካል ካለ እንግዲህ የተረጋጋ ይገኛልና ነገር ግን ጉዳዩ ምንድነው በራሱ ነው ያደረገው። ምን የተፈጠረው የዛን ዕለት ፋይሳል ሌሊሳ ምንድነው ያደረገው፣ የት ነበር፣ ለምን ጠጣ የሚለው ነገር ስንመለከት ይሄን ጽሑፍ ተመልከቱ። እዚህ ጋር አደጋው በደረሰበት ዕለት አትሌት ፋይሳል ሌሊሳና ጫላ ቡልቱማ ቀን ላይ ቢሾፍቱ ሸኔን ሆቴል ሰርጋይ ነው የዋሉት። ከማጋራ ከጫላ ቡልቱማ ጋራ ሰርጋይ ነበር ያውቴት ቢሾፍቱ። ፋይሳ በጣም ሰክሮ ስለነበረ ጓደኛው መኪና እንዳይነዳ ቢለምነውም እምቢ ብሎ ገፍቱራቸው አስነስቶ ሄዷል። ምን ሆኖ ሰክሮ ነበር። አትንዳ መኪና እኛ እንዳደስ እያሉት አይ አልፈልግም ብሎ ምንም አይፈጠርም ብሎ እነሱን ገፍትሮ መኪናውን ይዞ ሄዷል። ከዛም በከፍተኛ ፍጥነት እየነዳ ሳለ ከመስመር ወጥቶ ጀሞ ሚካኤል ናሰው ሪል ስቴት አካባቢ ፒክአፕ መኪና ገጭቶ ከፍተኛ ጉዳት አድርሷል። በዛ መሃል እንግዲህ የሞቱ ልጆችም እንግዲህ ሞቷል እንዳያሹት ከሆነ ማለት ነው። እና ይሄን የተፈጠረው ጉዳይ ኦኬ ከቢሾፍቱ እየመጣ እዚህ ደረሰ። እዚህ ደግሞ በከፍተኛ ፍጥነት እያሽከረከረ መንገድ ጣሰ። ከዛ መኪና ገጨና አደጋ አድርሶ ሰው ገደለ። ዛሬ 3-4 ቀን ሆነው። 3ኛ ቀን እንግዲህ ትላንት አመሻሹ ላይ ነበር። አሁን እንግዲህ 4ኛ ቀን የያዘ ይገኛል። የሚጠይቅበት አግባብ አለ ወይ ፋይሳል ሌሊሳ የሚለው ነገር ስንመለከት ኦፍ ኮርስ አዎ አለ። እስቲ እንመልከት። ዛበሻውን እያለ ይገኛል። ቲክቶከሩ ጆን ዳንኤል በተቀጣበት ህግ አትሌት ፈይሳ ሌሊሳም ሊከሰስ ይችላል። ጉዳዩን ከህግ አኳያ እንመልከተው።
አትሌት ፈይሳ ለሊሳ ላይ የተሰሙ ያሉ ክስተቶች በኢትዮጵያ የወንጀለኛ መቅጫ ሕግና በሌሎች ተዛማች ሕጎች መሰረት ሊያስከትሉ የሚችሉትን ከባድ ሕጋዊ አንድምታዎች እንደሚከተለው መተንተን ይቻላል። አንደኛ፣ በትራፊክ አደጋው ረገድ የሚጠበቅ ተጠያቂነት። አትሌቱ አደጋ አድርሶ ከአካባቢ መሰወሩ በራሱ ተጨማሪ ወንጀል ነው። በኢትዮጵያ የትራፊክ ደንብ መሰረት አደጋ ያደረሰ አሽከርካሪም ወዲያውኑ መኪናውን አቁሞ ለተጎጂዎች እርዳታ የመስጠት፣ አደጋውን ለፖሊስ ሪፖርት የማድረግ፣ ፖሊስ እስኪመጣ ድረስ ከአካባቢው ያለመራቅ ግዴታ አለበት። ከአደጋው ስፍራ መሸሽ ወይም ሂት ኤንድ ራን በሕግ ፊት ጥፋተኛ የመባል እድልን ከማስፋቱም በላይ በሰው አካል ላይ ለደረሰው ጉዳት የሚጣልበትን ቅጣት ሊያከብድበት ይችላል። 2. የጦር መሳሪያ አጠቃቀምና የዛቻ ወንጀል። በጸጥታ ኃይሎች ላይ መሳሪያ መምዘዝና ዛቻ መሰንዘር እጅግ ከባድ ሕጋዊ መዘዝ አለው። አትሌቱ የታጠቀው መሳሪያ ሕጋዊ ፍቃድ ያለው መሆኑን መጀመሪያ ይጣራል። ፍቃድ ቢኖረው እንኳን መሳሪያውን ለዛቻና በሕግ አስከባሪዎች ላይ ለመጠቀም መሞከሩም ፍቃዱ እንዲሰረዝና መሳሪያው እንዲወረስ ያደርጋል። በስራ ላይ ባሉ የፖሊስ አባላት ላይ መሳሪያ መምዘዝና በመንግስት ስራ ላይ እንቅፋት መፍጠር እንደዚሁም የመንግስት ሰራተኛን በስራ አጋጣሚ ማስፈራራት በሚሉ ወንጀሎች ያስቀጣል። ቲክቶከሩ ጆን ዳንኤል በተቀጣበት ሕግ ማለት ነው። 3. ሕግን መናቅና የፍትህ ሂደትን የማደናቀፍ ውጤትም። ማን እንደሆንኩ አታውቁኝም የሚለውን ንግግርና ከፖሊስ ቁጥጥር ማምለጥ የሕግ የበላይነትን የመጣስ ፍላጎት የሚያሳይ ነው። ይህም ፍርድ ቤት ጉዳዩን በሚመለከትበት ወቅት ለተከሳሹ የሚሰጠውን የዋስትና መብት ሊያሳጣው ይችላል። ተከሳሹ ሊሰወር ይችላል የሚል ስጋት ስለሚፈጠር አትሌቱ በቁጥጥር ስር ሳይውል ከአገር ጥሎ ወጥቷል የሚለው መረጃ ከጠናከረና በዛው ከቀረም በኢንተርፖል በኩል ዓለም አቀፍ የመያዣ ትዕዛዝ ሊወጣበት ይችላል። በሌለበት ክስ ተመስርቶም የፍርድ ሂደቱ ሊቀጥል ይችላል። ወደ አገር ቤት በሚመለስበት ጊዜም ወዲያውኑ በቁጥጥር ስር እንዲውል ይደረጋል። አትሌቱ ቀደም ሲል የነበረው ዝናና ለሀገር ያስገኘው ክብር በወንጀል ሕግ ፊት ከጥያቄ ነፃ ሊያደርገው አይችልም። ይልቁንም እንዲህ ያሉ ድርጊቶች በታዋቂ ግለሰቦች ሲፈጸሙ ለሕዝብ ደህንነት ስጋት በመሆናቸው ሕጉ አርአያ የሚሆን እርምጃ እንዲወሰድ ሊያዝ ይችላል። ፈይሳ ለሊሳ እንደ ቲክቶከሩ ጆን ዳንኤል ይከሰስ ይሆን? ይህን እንግዲህ ነገርና እስቲ መንግስት ጠይቀው ይሁን ወይስ ዝም ብለው ያልፉት ይሁን የሚለው ነገር አብረን የምንመለከት ነው የሚሆነው። በአጭሩ የተፈጠረው ነገር ይሄ ነበር። ፈይሳ ለሊሳም እንግዲህ እስካሁን ድረስ በሕግ ቁጥጥር ስር አልዋለም። 4ኛ ቀኑን ይዟል። እንደምትመለከቱት ነው እንግዲህ ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ስንሄድ ዶክተር አብይ አህመድ ለረመዳን ጾም እንኳን አደረሳችሁ ብለው ረመዳን ከመግባቱ ከ3 ቀን በፊት ረመዳን የገባው ዛሬ ነው ወይ ደግሞ ዛሬ ነው የጀመሩት። ትላንት ማታ ጨቀታ የተባለ ዛሬ ጀመሩ ነው ዛሬ ጀመሩ። እሱ ግን ከ3 ቀን በፊት አይ ቲንክ እሑድ አካባቢ ይመስለኛል ረመዳን እንኳን አደረሳችሁ የሚል መልእክታቸውን አስተላልፈዋል። አብይ አህመድ ከረመዳን ጾም በፊት ግን የገባው ምን ነበረ? እንደሚታወቀው የአብይ ጾም ነበርና እንዴት ያዳላሉ? ኦኬ ህዝቡ ሁሉ የሳቸው አይደል እንዴ? እንዴት ነው አዳልተው ለአብይ ጾም እንኳን አደረሳችሁ ሳይሉ እንዴት ለረመዳን ጾም እንኳን አደረሳችሁ ይላሉ የሚል ነገር ታለፈ ይገኛልና እስቲ መልእክታቸው ምን ነበር ባጭሩ ላስደምጣችሁና ዲቴል ውስጥ ገብተን የምንመለከተው ነው የሚሆነው የሳቸው መልእክት። ጠቅላይ ሚኒስትር አብይ አህመድ ለመላው የእስልምና እምነት ተከታዮች በአረብኛ ቋንቋ ለረመዳን ወር እንኳን አደረሳችሁ መልእክታቸውን አስተላልፉ። ጠቅላይ ሚኒስትሩ በመልእክታቸው ኢትዮጵያ በመጀመሪያዎቹ ሙስሊሞች ስደት ወቅት መጠጊያ በመሆን ለዓለም የፍትህና የእውነት ምድር መሆኗን ያስመሰከረች አገር መሆኗንም ገልጸዋል። በተጨማሪም ድምፁ በዓለም አቀፍ ደረጃ በየቀኑ 5 ጊዜ ከፍ ብሎ የሚሰማው ቢላል ሀበሺ የዚች ምድር ልጅ መሆኑንም አስታውሰዋል። አባይ ወንዝ የግጭት ሳይሆን የትብብር ድልድይ መሆን እንዳለበትም ገልጸዋል። አገሪቱ ወደ ባህር በር ለመድረስ ያላት ፍላጎት ከጎረቤቶቿ ተጋግዞ ለማደግና እንዲሁም ደግሞ የህዝቦቿን ቁጥር ታሳቢ ያደረገ ሰላማዊ ጥያቄ እንጂ የሌሎች ሉዓላዊነት የመንካት ፍላጎት እንደሌላት ጠቁመዋል። ጦርነትና ግጭት የሰው ልጅ አቅም የሚያዳክሙ በመሆናቸው የጦርነት ድምፅ በሰላም ንግግር መተካት እንዳለበትና ኢትዮጵያ ሁል ጊዜ ለሰላም እጇ የተዘረጋ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። መልእክታቸው ይህን ይነራቅፋለን ዲቴል የምንመለከት ነው የሚሆነው ውስጥ ገብተን። ነገር ግን እዚህ ጋር ረመዳን ጾምና አብይ ወንዝ ምን ያገናኘዋል፣ ቀይ ባህር ምን ያገናኘዋል፣ ኤርትራ ምን ያገናኛታል የሚል ነገር ሊነሳ ይችላል። ኦፍ ኮርስ ማንሳት ያለብን ነገር ነውና መልእክቱ ለማን ነው? ለሙስሊሞች ነው
እውነት ወይስ ሌላ አካል አለ ይሄ መልእክት የደረሰለት ሊልከኝ የሚለው ነገር እንመለከታለን። ነገር ግን ወደ ኋላ እንመለስና ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ጋር እንደምትመለከቱት እነዚህ መልእክት ነው እንግዲህ ኦርቶዶክሳውያን እያነሱ ብዙ ኦርቶዶክሳውያን ያነሱ መልእክት እንግዲህ እንደሚል ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ለአብይ ጾም እንኳን አደረሳችሁ ባይሉም ሙስሊሞች ወገኖቻችን ለረመዳን ጾም እንኳን አደረሳችሁ ማለታቸው አያስከፋንም። ነገር ግን ለዜጎቻቸው እኩል እይታ አላቸው ወይ ለሚለው ጥሩ መልእክት አያስተላልፍም። ኦኬ ለዜጎቻቸው እኩል እይታ አላቸው የሚለው ነገር ጥሩ መልእክት አያስተላልፍም። ኦኬ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጨረሻ ጊዜ ለአብይ ጾም እንኳን አደረሳችሁ ያሉት መቼ ነው? 2022 ላይ ነው። which means አሁን ያለው ስንት ላይ ነው? 6 ላይ የምንገኘው አሁን ላይ 26 ላይ የምንገኘው። ይሄ ማለት ከ2023 23 24 25 26 ከ4 ዓመት በፊት ነው ለመጨረሻ ጊዜ ለአብይ ጾም እንኳን አደረሳችሁ ብሎ ዚያና የምትመለከቱት በቴሌግራም እና በፌስቡክ ፔጃቸው ላይ ደግሞ ቴሌግራም ፔጃቸው ላይ ያጋሩትና የቆይተዋል። በጣም ከ4 ዓመት በፊት ነው ወይ ደግሞ ከ5 ዓመት በፊት ነው ለአብይ ጾም እንኳን አደረሳችሁ ብለው ያጋሩት። ባጭሩ እኔ ምንም አይመስለኝም። እኔ እዚህ ለፋሲካ ይላሉ ብለን እናስባለን። ያው ምንም ጥያቄ የለውም። ኢየሱስም አድርጓል፣ ኢትዮጵያ ታድርጋለች። ኢየሱስም ትንሳኤ ነበረው፣ ኢትዮጵያ ትንሳኤ ይኖራታል። ኢየሱስም ብዙ ችግር ነበረበት፣ እንትን አለበት ኢትዮጵያ የሚል መልእክት ያው ይተላለፋል አብይ ጾም ላይ ፋሲካ ላይ። እሱ ስላለ ብዙም አትረበሹ ለማለት ፈልጋለሁ። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ያስተላለፉ ይገኙት መልእክቱ ለማን ነው የሚለው ነገር አንድ ሙስሊም ወገናችን ያስተላለፈው የሰራው ወይ ትርጉም የሰጠው ነገር አለና እስቲ እንመልከት። እሺ ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ወርን መምጣት አስመልክቶ የእንኳን አደረሳችሁ መልእክት በአረብኛ ማስተላለፋቸውን ሁላችሁም ሰምታችኋል፣ አይታችኋል። እየተራገበም ስለሆነ አይታችኋል። ናው አንዳንድ ወገኖች ደግሞ ይህ ደብዳቤ ምንድነው ትርጉሙ፣ የተጻፈው አረብኛው ትርጉሙ ምንድነው፣ ለማን ነውስ የተጻፈው ምናምን የሚለው ነገር ሳይረዱ ብቻ የኛ የሆነ ሃይማኖትም እኮ ጾም አብሮን የያዘው ለምንድን ነው ለዛም ያልተባለው ለምን አረብኛ ሆነ ለምናም የሚል ያው ሰው በለመደው ነው ወደ ታች ወርደው ምን አደረጉት ነገሩን የሃይማኖት ሽኩቻ ለማድረግ እየሞከሩ ነው ያሉት። ግን የደብዳቤ ለኢትዮጵያውያን ሙስሊሞች ነው ወይ ሲጀመር ይህ መግለጫ ለኢትዮጵያውያን ሙስሊሞች ነው ወይ የሚለውን ያው አረብኛውን ትርጉሙ ስትረዳ ትረዳዋለህ። እሱን ኢዝሊ በቀላሉ ላስቀምጥላችሁ። ያው የመጀመሪያው አንቀጽ ምንድነው የሚለው ለኢትዮጵያ ህዝብና ወኻሰተ ለልሙስሊሚና ሚንሁም ፓርቲኩላሪ ለሙስሊሞች እንኳን አደረሳችሁ ለረመዳን። በቃ ለኢትዮጵያውያን ሙስሊሞች የተባለችው አቺ ነች ብራዘር። ከዚህ በኋላ ለኢትዮጵያ ሙስሊሞች የተባለ ነገር የለም። ከዛ በታች ያለው በሙሉ ቱ ሰምበዲ ኤልስ ነው መልእክቱ እየተላከ ያለው። እቺን ካለ በኋላ ምን አለ? ለኢትዮጵያና ለኢትዮጵያ ሙስሊሞች ካለ በኋላ ምን አለ? አኸዋቲና ኢኽዋኒና ወአኸዋቲና ፊ መሻሪቅ الارض ومغاربها ይላል። በምድር ላይ በፀሐይ መውጫ በፀሐይ መግቢያም ባሉ በሙሉ በአለም ላይ ላሉ ወንድምና እህቶቻችንም እንኳን አደረሳችሁ ይላል። ለምን አሉ ነው አሁን ታውቃላችሁ። ጠቅላይ ሚኒስትር የአንድ ሀገር ጠቅላይ ሚኒስትር የተከበርከው ህዝባችን ሆይ ብለው ነው እንኳን አደረሰ የሚሉት እንጂ ለሌላ አይመለከታቸውም፣ አያደርጉምም። ለምን አደረጉ ስትል ደብዳቤው ቱ ሰምበዲ ኤልስ ነው። እንደገና ለኢትዮጵያ ሙስሊሞች ደግሞ በአረብኛ አይደለም መግለጫ የሚሰጠው በያገር ቋንቋ አለ ምናምናም ይሰጥ ነበረ ህዝብ የሚገባው አማርኛውን ምኑንም ለምን ፓርቲኩላርሊ አሁን አረብኛ ሆነ? ይህንን መረዳት ጸዴ ነገር ነው። ወደታች አውርደን የሃይማኖት ሽኩቻ ከምናደርገው። ከዛ በኋላ ያሉት አንቀጾች ደግሞ ምንድን ነው የሚሉት? ኢትዮጵያ አርዶ ሲድቅ እንደሆነች የፍትህ ሀገር እንደሆነች ረሱል ሰለላሁ ዐለይሂ ወሰለም እንደመሰከሩላት ሰሃቦቻቸው እንደላኩ ምናምን ይህንን ሜንሽን አደረጉ። ከዛ በኋላ ደግሞ የመጀመሪያው የተውሂድ ጥሪ ሀበሻዊ ቢላል እንዳደረገው እንደገና እስልምና ደግሞ አክብሮት ካዕባ ላይ ሁሉ እንዲወጣ እንዳደረገው ይህን የመሳሰሉ ነገራቶችን አነሱ። ይሄን የሚነግሩት ጠቅላይ ሚኒስትሩ ለኢትዮጵያውያን ሙስሊሞች አይደለም፣ ቱ ሰምበዲ ኤልስ ነው። ኢትዮጵያ ሙስሊሞች ይሄንን ድሮ ስለሚያውቁት ተደጋግሞ መንገር ፖይንትለስ ነው። ግን የሚነግሩት ለማን ነው? ቱ ሰምበዲ ኤልስ ነው። ቋንቋውም ቱ ሰምበዲ ኤልስ ስለሆነ ማለት ነው። ከዛ በኋላ ደግሞ ምን አነሱ? ይህንን ሁሉ ካሉ በኋላ ስለ ግድቡና ስለ ወደቡ አነሱ። ግድቡ ምንድነው? ግድቡ ኢትዮጵያ ውሃውን ብቻዋን ለመጠቀምና ሌላውን መብት ለመንካት ፍላጎት እንደሌላት፣ ውሃው ለሁሉም እንደሚበቃ አብሮ መስራት እንደሚቻል፣ ይህንን ደግሞ ኢትዮጵያ እንደምትፈልግ ምናምን ሜንሽን አደረጉ። ደን ደግሞ ቀጥለው ደግሞ ወደቡ ደግሞ ኢትዮጵያ ህዝብ ቁጥሩ እየበዛ ነው፣ ኔቸር ግዴታ አድርጎበታል የባህር በር ማግኘት። ኔቸር ያስገደደብንን ነገር በውይይትና በንግግር መፍትሄ መፈለግ እንፈልጋለን። የባህር በር ያስፈልገናል። ይህንን ደግሞ በጉልበትና የሰውን ሀገር በመውረድ ሳይሆን በዲፕሎማሲ ነው መፍታት የምንፈልገው። ይህን እንድትረዱን ይገባል የሚል መልእክት። ይሄን ለማን ነው? ለእኛ ነው? ለኢትዮጵያ ሙስሊሞች ነው የሚልኩት?
አይደለም ቱ ሰምበዲ ኤልስ ነው መልእክቱ። ይህ የዲፕሎማሲ ስራ ነው። ይህ ደብዳቤ የዲፕሎማሲ ስራ ነው። ታች አውርደን የሃይማኖት ሽኩቻ ምናምን ነገር ባናደርገው እዚህ ደብዳቤ ውስጥ ያን ያያችሁት 2 ፔጅ ደብዳቤ ውስጥ የመጀመሪያው አንቀጽ ለኢትዮጵያውያን እና በኻሰተ ለልሙስሊሚን ሚንሁም ፓርቲኩላሪ ደግሞ ለሙስሊሞች እንኳን አደረሳችሁ ምትረው በቃ እዛ ላይ ነው የሚያበቃው የኛ ማለት ለሙስሊሞች የሆነው። ከዛ ውጭ ያለው ግን የዲፕሎማሲ ስራ ነው። ዙሪያችን ላይ ስላለው ላለው አረብ ወርልድ እና እንዲሁም ውጭ ላይ ላለው የሙስሊም ወርልድ የዲፕሎማሲ ስራ ነው ደብዳቤው። እንደ ዲፕሎማሲ ስራ ይሁት እንጂ ታች አውርደን ዝም ብለን የሃይማኖት ሽኩቻ እገሌ ሃይማኖት የኛን ሃይማኖት እንደዚህ የኛን ሃይማኖት እንደዛ ምናምን አንበለው። ይሄ ነው እንግዲህ ባጭሩ የተላለፈው መልእክት ይሄኛው ነው እና እናንተ ምን ታስባችሁ በዚህ ጉዳይ ላይ? ሌላ ሰው ነው መልእክቱ የሚል ነገር ነው ሊሆን ይችላል ብዬ አስባለሁ። እንግዲህ ገምታለሁ። ምክንያቱም ከዚህ ባልተለመደ ሁኔታ አሁን ላይ ለረመዳን ጾም እንኳን ረሳችሁ መባሉ ከዚህ በፊት ያልማይደረግ ነገር አንደኛ እሱ ነው። ሁለተኛ ደግሞ 2 ጾም ላይ የገባ አንዱ ብቻ ለይቶ መማር ለዘማለቱ እሱን ነው የሚያስደም ብዬ አስባለሁ። እናንተም እንግዲህ ያው ኢትዮጵያና ይመስለኛል ኢትዮጵያ እንግዲህ እስልምና እንግዲህ ጾሙ የሚቀበለው በመላው ዓለም ነው። በአንድ ሰዓት ነው የሚቀበሉት። አሁን ነው በመላው ዓለም ላይ የገባው እንደሚታወቀውና አረብ ኤምሬት ምን በሉ ምናምን ነገር የአረብ ኤምሬት ያልኩበት ራሱ ምክንያት አለ። ተረዱኛላችሁ ብዬ አስባለሁ። ያው ኢትዮጵያና አረብ ኤምሬቶች አሁን ላይ ያላቸው ግንኙነት የሚያቅሰው አለ ብዬ አላስብም። ምን ያክል እጅና ጓንት እንደሆነ አሁን ላይ ለነሱም ጭምር ይመስላል። እንግዲህ እንኳን ረሳችሁ መልእክቱ። በዚህ በኩል ደግሞ ግብጽ አለች፣ የምትጠቀመው ቋንቋ አረብኛ ነው ለነሱም ይመስለኛልና ይሄ የራሴ እይታ ነው። እንግዲህ እናንተ ሀሳብ ኮሜንት ላይ አስቀምጡልኝ። ለምን ለነሱ የተባለና ለምን በአረብኛ ሆነ የሚል መልእክት ማለት ነው። ምን ለመናገር ለኢትዮጵያ ሙስሊሞች ቢሆን ስፔሲፊክ ለኢትዮጵያ ሙስሊሞች ቢሆን አይደረግም፣ በአረብኛ አይጻፍም። ከዚህ ተደርጎ አይታወቅም። ከዚህ ሲጀምር መች ነው ከዚህ በፊት ለረመዳን እንኳን ረሳችሁ ብሎ የሚታወቅ እና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት የሚለው ነገር ማንሳት ፈልጋለሁ። ወደ ፈይሳ ጉዳይ ስንመለስ እንግዲህ ወንድማችንን ስሙት። ፈይሳ ለሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ይፈተዋል፣ አንዴ ይፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሼ ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄዶ ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬድ የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶ ነው የፈነዳው። ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው ነው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይኸው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብንም፣ እኛ መሞት የለብንም። ህግ አካባቢ ያላችሁ ሰዎች ኃይል ትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ
ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ሀይ ልትሉልን ይገባል። ሀይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሮ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ እንደምትሆኑ መዘንጋት የለበትም። ሰላማችሁ ብዝዝት ይበልልኝ። እንግዲህ እንደምታዩት ታስታውሳላችሁ፣ በቀነኔ ጉዳይ በጣም አስቀያሚ ነገር ሲናገር የነበረው ፈይሳ ለሊሳ አሁን ደግሞ ሰክሮ መኪና ሳያሽከረክር የሁለት ሰዎችን ገጭቶ አንድ ህይወት አልፏል። አንደኛው ክሪቲካል ኮንዲሽን ላይ ይገኛል። እንግዲህ ይህ ሰውዬ እንደዚህ አይነት ችግሮች ያጋጥማሉ ብሎ ይህን አስተያየት ሰጥቶ ድራይቭ አድርጎ ዝም ብሎ አምልጧል ከፖሊስ እና አሁን ደግሞ ውጭ ወጥቷል ብሎ እየተነገረ ይገኛል። እኔ የምለው ኢትዮጵያውያን ለአንዱ የእንጀራ እናት ለአንዱ እናት የሆነችበት ሀገር ነው እንዴ? ከመንግስት ጋር የተጠጋጉ ሰዎች ምንም አይነት ጥፋት ቢያጠፉ ከዚህ በፊት በአንዱዓለም አዱኛ አይተነዋል። ቀነኒን እንደዛ አድርጎ አሰቃይቶ በድሎ ቀጥቅጦ ህይወቷን አጥፍቶ የገዛ ወንድሟ ምስክርነትን እራሱ ከአንዱዓለም ምስክርነት ወንድሟ አለ ብሎ ተናግሮ ወንድሟ ሙሉ መረጃ ሰጥቶ ምስክርነት የሰጠ እያለ እያያችሁ ዝም ያላችሁ፣ አሁን ደግሞ ፈይሳ ለሊሳ ይህንን ነገር ሲደግመው ሰው ገጭቶ ገሎ የማይታሰርበት ሀገር ሆኗል። እኔ የምለው በኦሮሞ እንዳየሁት ታዋቂ ሰዎች ቢያጠፉ የማይነኩበት እንደሆነ እያየው፣ ታዋቂ ሰዎች የማይነኩ ጫፋቸው የማይነካ ሰው እንደሆነ እያየን ነው። ሌሎቹ ቢሆን ማንቁርቱ ተይዞ ብዙ ፖለቲካ ይሰራባቸው ነበረ። እንዴት ነው ፍትህ የሚጓደለው? አሜሪካን ሀገር የኮንግረስ ሰው ሆንክ ምን ሰው ሆንክ ሰው ገጭተህ ከተያዝክ እስር ቤት ነው የምገባው። የሆነ ነገር ካርግ በሚስት ላይ በምን ላይ በደል ካነሳ እስር ቤት ነው የሚገጡ። የኢትዮጵያ ሕገ መንግስት እንደዛ ይላል። የሰው ልጅ ሰክሮ ጠጥቶ ከነዳ ወንጀለኛ፣ እንኳን ሰክሮ ገጭቶ ሰው ገሎ ቀርቶ ማለት ነው። ስለዚህ ምንድን ነው የኢትዮጵያ መንግስት እያደረጋችሁ ያላችሁት? ምንድን ነው? እንደነገርኳችሁ ነው። ለራሱ እንጂ የሮጠው ለኢትዮጵያ ብሎ አልሮጠም። የራሱን ሆድ ለመሙላት ብሎ እንጂ ኢትዮጵያን ለማስጠራት ብሎ የሮጠበት ዓላማ ኖሮት አያውቅም። ማንም ሰው መጀመሪያ የሚያስቀድመው እንደ ዝንጀሮ መቀመጫውን እንጂ ለኢትዮጵያ ይሄን ልስራላት ብሎ የሚል ማንም ሰው የለም። መጀመሪያ የራሱን ነገር ነው፣ ለራሱ ነው የሮጠው። ከዛ ውድድር ላይ ስታሸንፍ ስም ሲወጣ በሀገር ደረጃ ስም ሊጠራ ይችላል። ያ ነገር ተደረገ ብሎ ግን የሰው ህይወት በየጊዜው እየቀጠፈ ከዚህ በፊትም ተናግሬዋለሁ። ምን አድርጓል? ይሄ ሰው እየሰከረ ሰፈር ውስጥ የሚበጠብጥ ሰው ነው ብዬ ቃል በቃል ተናግሬያለሁ። እንዲሁም ተጠይቆ ኤልቲቪ ሾው ላይ ይሄ ነገር እንደሚያደርግ ቃል በቃል ምን ችግር አለው ጠጣለሁ፣ በገንዘቤ ነው የምጠጣው እያለ ሲናገር ነበር። መጨረሻው ደግሞ ይሄንን ነገር አድርጓል። ስለዚህ መንግስት ይሄንን ነገር ወደ ፍርድ ካላመጣ የኢትዮጵያ ህዝብ ማለት እየተናቀ ነው ማለት ነው። ለአንዱ እንጀራ እናት ለአንዱ እናት እየሆነች ነው ኢትዮጵያ ማለት ነው። ብልጽግና የራሱን ሰዎች አያስነካም፣ ሌሎችን ግን እየፈየ ነው ማለት ነው። ስለዚህ ባካችሁ መንግስት በዚህ ጉዳይ ላይ ገብታችሁ ይህን ሰው በቁጥጥር አውራችሁ እንደገጨ ማስረጃ አለ። ማስረጃ ስላለ ፍርድ ነው፣ ለፍርድ እንዲቀርብ ብለን እንጠይቃለን። ሙሉ ይህን ነገር ኢትዮጵያውያን ሼር ኮፒ ሊንክ በማድረግ ለመንግስት አባላቶች እንዲደርስ አድርጉ። ለአንዱ እናት ለአንዱ እንጀራ እናት የምትሆን ኢትዮጵያ የለችም። ስለዚህ በነገራችን ላይ ጃኒ የምትባል እህታችን ተሳደበች ተብሎ እስር ቤት ተወርውራ ነበር። ነብይ ሄኖክ የሚባለው ተሳድቧል ተብሎ ህዝብን ተሳድቧል ተብሎ እስር ቤት ተወርውሮ ነበር። ይሄ ግን ሰው ገጭቶ ገሎ አንደኛውን ኮማ ውስጥ ከቶ ምንም የሚታሰርበት የሚጠየቅበት ነገር የለም። እንዲሁም ማነው አንዱዓለም ጎሳ ገሎ የማይጠየቅበት ነገር ላይ ነው ያለነው። ስለዚህ ምንድን ነው እየተደረገ ያለው? ኢትዮጵያውያን ለዚህ ነገር ፍርድ እንጠይቃለን።
ፍትህ እንጠይቃለን። የቀነኔንም ፍትህ እንደዚሁም አሁን አንደኛው የነፍስ ይማር ለሞታቸው አንደኛው ደግሞ በኮማ ላሉ እግዚአብሔር አምላክ እንደው ነፍሱ እንዲመልስ እንጠይቃለን። ስለዚህ መንግስት በዚህ ጉዳይ ላይ በደንብ አድርጋችሁ ይህንን ነገር ፍርድ እንድትሰጡን፣ እየተጣራ ነው የሚባል ነገር አንፈልግም። ፍርድ ብይን እንድትሰጡልን በቁጥጥር አውራችሁ እንጠይቃለን። አመሰግናለሁ። እግዚአብሔር ይስጥልን። ባጭሩ ያለው ነገር ይሄ ነው ስለ ፋይሰል ሌሊሳ እና አሁንም ያለ የምንገኘው በህግ ይጠየቅ ነው ያለ የምንገኘው። በህግ ይጠየቅ መባሉ 4-5 ጥፋት ስላጠፋ ነው። አንድ ያጠጥቶ ማሽከርከሩ፣ ሁለተኛ ደግሞ ሰው መግጨቱ፣ ሶስተኛ ደግሞ የገጫቸው ሰዎች ሐኪም ቤት ማድረስ ያለባቸው እዛው ጥሎ በመሄዱ ወይ ደግሞ ፖሊሶች ላይ ወደ ሐኪም ቤት ምንድነው ፖሊሶች ወደ ፖሊስ ጣቢያ ነው ስለስሉት አይሆንም ብሎ ፖሊሶች ላይ ራሱ መሳሪያ አውጥቶ ማን እንደሆንኩኝ አታውቁም ብሎ ማስፈራርቶ ጥሎ መሄዱ፣ አራተኛ ደግሞ በመሸሹ መደበቁ። እንግዲህ ይመስለኛል ብትፈልጉት ማንም አይደበቅም። ይሄ ትናንሽ ጩጬ ቲክቶከሮችን ፈልጋችሁ በሳምንት 10 ቲክቶከር በአንድ ቀን ያሰረ ህግ አንድ ፋይሰል የተባለ ታዋቂ ግለሰብ ተሰወረበት። ይሄ አያሳምንም፣ ፐርሰናሊ አያሳምነኝም። ኦኬ እኛን ብትፈልጉ አሁን መታወቂያ ታላችሁ ወንጀል ካለብን ይሄ እናውቀዋለን። ኦኬ ይሄ ስራችሁ ስለሆነ ኢንፎርሜሽን ስለሚኖራችሁ በብዙ መንገድ ትደርሳላችሁ። ምንም መደበቃችሁ ከህግ መደበቅ አይቻልም። ባጭሩ ከእግዚአብሔር ታች ከህግ መደበቅ አይቻልም። የትም ብትሄድ ከሀገር ቀየርክ ነው ባጭሩ መሆን የሚችለው እና ፋይሰል የፈለጋችሁት ሀገር ውስጥ ነው እንደተባለው ከሀገር ሳይወጣ እንግዲህ ወጥቷል የሚባል አልወጣም የሚባለው ስለመውጣቱ ምንም ማስረጃ የለም። ወይ ነገር ነው የሚናፈሰውና እንደ እየተደረገ እንዲረሳ ነው የተደረገ የሚገኘው ማህረሳት ነው የተያዘው ነገርና እዚህ ከሚፈጠር ይዛችሁ ጠይቃችሁት የምትቀጡትን ነገር በገንዘብም ሆነ በስርም ሆነ በምክርም ሆነ ተቀጥቶ ቢለቀ መልካም ነው ያስባው። ነገ ደግሞ ሞር ከዚህ በላይ የሆነ ነገር አድርሶ ሌላ ስጋ ሰው ላይ እንደጠን ለማለት ፈልጋለሁ። እናንተ ማሳባችሁን አስቀምጡበት። ኤኒዌይስ ቪዲዮአችን የመሰለ አይሆፕ አዲስ መረጃ እናገኛችሁበት አይጠራጠርም። በቀጣዩ እንመለስ። አላሰባችሁን ኮሜንት ላይ አስቀምጡልኝ። ቸር ቆዩልኝ።